ጸጋነ ሳይነ ወሕይወተ ረከብነ በኃይለ ጸሎቱ ለያሬዳውነ። ጥበብ ከሰማይ የወረደችባት ዜማና ስልጣኔ በአንድነት የተሰናሰሉባት ምድር የቅዱስ ያሬድን የጥበብ ማዕድ ስታዘክር ሰንብታለች። ሰላም ጤና ይስጥልን ውድ የጥበብ መርሃ ግብር ተመልካቾቻችን እንደምን ሰነበታችሁ? የኪነ ጥበብ የታሪክ የዜማና የመንፈሳዊነት መገለጫ የሆነው ዝክረ ቅዱስ ያሬድ ለቀናት ሲያከናውናቸው የቆዩትን ታላላቅ መርሃ ግብሮች በማጠቃለያ ዕለትም በደመቀ ሁኔታ አጠናቋል። ዛሬ ከእውቀት ማዕዱ ጥናታዊ ጽሑፍን ከዜማው ባህር ደግሞ ያሬዳዊ ወረብን ያስተናገደውን የዚህን ታላቅ መዝጊያ መርሃ ግብር ውበትና ታሪካዊ አንድምታ ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ የአብሮነት ቆይታችሁ አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታደሰ አለማየሁ እባላለሁ። በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ነው ያለሁት። ከዚህ በፊት ሁለት መጽሐፍቶችን ጽፌያለሁ። ምድራዊ መልአክ ቅዱስ ያሬድና የኢትዮጵያ ብርሃን ቅዱስ ያሬድ የሚሉ ሁለት መጽሐፍቶችን ጽፌያለሁ። በተለያዩ ቦታዎች ደግሞ ጥናታዊ ጽሑፎችን አዘጋጃለሁ፣ አቀርባለሁ፣ ስልጠና እሰጣለሁ። ጥናታዊ ጽሑፉ ለማቅረብም በጣም ያስፈልገበት ምክንያትና የጥናቱ ጭብጥ አንደኛ በቅዱስ ያሬድ ታሪክና ሕይወት ዙሪያዎች የተለያዩ አመለካከቶች አሉ። የተለያዩ ጽሑፎች ተጽፈዋል። ሊቃውንትም የተለያዩ ነገሮች ይናገራሉ። ለምሳሌ በአባትና በእናቱ ስም ልዩነት አለ። አባቱን ይስሐቅ ብለው ይጻፉ አሉ፣ አባቱ አዳም ነው ብለው ይጻፋሉ። እንደዚሁም ደግሞ እንበረም ብለው ይጻፋሉና ይሄንን ምእመናን ከተለያየ መጽሐፍቶች ሲያነቡ ትንሽ ውዥንብር ፈጥሯል። ሊቃውንቱም ካነበቡት ነገር ላይ ተነስተው ነው ትምህርት የሚሰጡትና ልክ እንደዚህ የመጨረሻ ሕይወቱን በምንመለከትበት ጊዜ አረፈ ወይስ ተሰወረ የሚለው አንዳንዶቹ አረፈ ብለው ሲጽፉ፣ አንዳንዶቹ ተሰወረ ብለው ይጽፋሉና በዚህ ምክንያት ልዩነቶች አሉና ይህን ጥናት ሊቀርብ ያስፈልገበት ዋናው ምክንያት መጀመሪያ ችግሩ ያለው የቱ ጋ ነው የሚለውን በቅዱስ ያሬድ ታሪክና ስራዎች ዙሪያ ላይ ችግሩ የቱ ጋ ነው ያለው፣ እንዴት ተፈጠረ፣ ለችግሩ መንስኤ ምንድነው የሚለውን ነገር ማሳየት እና ከችግሩን ካሳየን በኋላ ደግሞ እኔ በራሴ ባደረኩት ጥናትና ምርምር መሰረት መጨረሻ ላይ የደረስኩበትን ኮንክሉዥን የደረስኩበትን ውሳኔ በማስረጃ አቅርቤ ለምእመናን ማስተላለፍና ምእመናን ከዚህ በኋላ አንድ ወጥ የሆነ ግንዛቤ እንዲኖራቸውና እንዲይዙ ለማድረግ ነው። የቅዱስ ያሬድ የተለያዩ ልዩነቶች አሉ። የመጀመሪያው ልዩነቶቹን ለማጥበብና ወደ አንድነት ለማምጣት ነው። ለዚህ በቅዱስ ያሬድ ስራ ጥናትና ምርምር ማድረግ ያስፈልጋል። ከዛ ውጪ ቅዱስ ያሬድ ያልተነበበ መጽሐፍ ነው ማለት እንችላለን። ስለ ዜማዎቹ እንናገራለን። ቅዱስ ያሬድ ይሄን አዚሟል ወይም ደግሞ ዜማዎቹ በቤተክርስቲያን አገልግሎት ላይ እናያቸዋለን፣ እንገለገልባቸዋለን። ከዛ ውጪ ድጓው፣ ጾመ ድጓው፣ ዝማሬ፣ መዋሲቱ ቢጠኑ በውስጡ በጣም ጥልቅ የሆኑ ዕውቀቶች አሉ። አገር በቀል ዕውቀቶች ስላሉ እነዛን ዕውቀቶች እየጸለፍን እያወጣን እንደ ሀገርም እንደ ቤተክርስቲያንም እንድንገለገልበት በጣም ጥናትና ምርምር ማድረጉ ያስፈልጋልና በተለይም አሁን ያለው ወጣቱ ትውልድ ቅዱስ ያሬድን ማወቅ አለበት። አሁን ቅዱስ ያሬድን ብዙ ጊዜ ዓለም አላወቀውም፣ በዓለም እናስተዋውቀው እያል ከቁጭት የተነሳ እንናገራለን። ግን ከዛ መቅደም ያለበት አንድ ሰው መጽሐፍ አንብቦ ከተረዳ በኋላ ነው ስለዛ መጽሐፍ ለሌላ ሰው ማስረዳት ማሳወቅ ያለበት። ስለዚህ መጀመሪያ እኛ ስለ ቅዱስ ያሬድ ለሌሎች እናሳውቅ ከማለታችን በፊት እኛ ማወቅ አለብን። ስለዚህ አሁን ያለው ትውልድ ቅዱስ ያሬድ ምንድነው የሰራው፣ መጽሐፍቶቹ ምንድናቸው፣ ስራዎቹ ምንድናቸው፣ እንዴት አድርገን ነው የምንዘክረው የሚለውን ነገር ለመረዳት መጀመሪያ አስቀድሞ ቅዱስ ያሬድን ማወቅ፣ ማጥናት፣ መረዳት መጠየቅ አለበት ብዬላል። አሁን እንግዲህ እሱ ብዙ ነገሮች አሉት። አንደኛ ያው ቅዱስ ያሬድ የኖረው በ6ኛው መቶ ክፍለ ዘመን ነው። ታሪኮቹን ስንወስዳቸው ቅዱስ ያሬድ በ16ኛው መቶ ክፍለ ዘመንና ከዛ በኋላ ነው
የተጻፉት እና በቂ የሆነ መረጃዎችን የማግኘት ችግር ነበር። አንደኛው ትልቁ ነገር ይሄ ነው። በቂ የሆነ ስለ ቅዱስ ያሬድ የማግኘት ትልቅ ክፍተቶች ነበሩና እነዚህ ክፍተቶች አንደኛው ናቸው። ሁለተኛ ስለ ቅዱስ ያሬድ ብዙ ጊዜ እንዳልኩት ሊቃውንት አባቶቻችንም ቀጥታ ወደ ዜማው ነው የሚገቡት። ቀጥታ ወደ ድጓው፣ ወደ ዝማሬ፣ ወደ መዋሲቱ፣ ወደ ዜማው እንጂ የዜማ ትምህርት ብቻ ነው የሚመስለው እና ያሬድን ለማወቅና ለማጥናት ብዙም ፍላጎትም የማጥናትም ነገር አይታይም እውነት ለመናገርና በሌሎቹ ቅዱሳን ሕይወት ላይ ጥናትና ምርምር ተደርጓልና በያሬድ ላይ ግን ያ ነገር አይታይም። ስለዚህ አሁን ያለው ወጣቱ ትውልድ ስለ ቅዱስ ያሬድ በዲቴል ማጥናትና መመርመር አለበት ብዬ አስባለሁ። ያ ብዙ ነገሮችን እንድናገኝ እንድናውቅ ያደርገናል። ብዙ ክፍተቶችን እንድንደፍን ያደርገናልና በጣም ብዙ ክፍተቶች አሉ። ለምሳሌ አሁን ወደፊት እንደው ወጣቱ ቢያጠናው ብዬ ከማሰባቸው ነገሮች አሁን ቅዱስ ያሬድ እያዱ እንስሳ ወሰብ እምነሰላስ ዜማሁ ብሎ ተናግሯል። እሱ አልተናገረውም። ከሱ በኋላ ግን እንደዚህ አይነት መጽሐፍቶች ወጥቷል። ከሰው ወይም ከእንስሳ ከሶስቱ ዜማ አይወጣም ተብሏል እና ይሄ ማለት ምን ማለት ነው? ይሄ ማለት ማንኛውም ዜማ በዓለም ላይ ያለው በሙሉ ከቅዱስ ያሬድ አይወጣም ማለት ነው ወይ የሚለው ነገር መጠናት አለበት። አንዳንዶቹ ያገኙትን መረጃ ይዘው በቃ ሁሉም ዜማ የቅዱስ ያሬድ ነው፣ ከቅዱስ ያሬድ የሚወጣ ምንም ነገር የለም የሚለው አባባል አለ። የቤተ ክርስቲያናችን የዜማ ሊቃውንት ደግሞ የቅዱስ ያሬድ ዜማ በምልክት የሚዜም ነው። በምልክት የሚዜም ስለሆነ ዋናው የቅዱስ ያሬድ ዜማ መለያ መስፈርቱ ምልክቱ ነው። ምልክቱ ከሌለ ያሬዳዊ ዜማ አይባልም። ስለዚህ ይሄ ሊሆን አይችልም ይላሉና እንደዚህ አይነት ገና መጠናት ያለባቸው ነገሮች በጣም በርካታ ነገሮች አሉና እነዚህን አጥንተን ስንጨርስ ነው ወደ አንድነት እንድንመጣ የሚያደርገንና ወጣቱ ትውልድ በተለይ ክፍተቶች ባሉበት ነገሮች በሙሉ በቅዱስ ያሬድ ሕይወት ዙሪያ ጥናቶችን እያጠና እያቀረበ ለሊቃውንት ለምሁራን እያሳየ ወደ አንድነት እንድንመጣ ቢያደርግ መልካም ነው እላለሁ። ቅዱስ ያሬድን በተለይ 1500 ዓመት ከተከበረበት ከ2005 በፊትና ከ2005 በኋላ ብንመለከተው ከዛ በፊት ምንም የሚደረጉ ነገሮች አልነበሩ። አሁን ከ2005 በኋላ ግን የተወሰኑ ነገሮች ዝክረ ቅዱስ ያሬድ እየተዘጋጁ መጥተዋል። ለምሳሌ እንደ ማህበረ ቅዱሳን ባለፈው 5 ዓመት እንኳን እኔ የኮሚቴ አባል ሆኜ እንዳተመለከትኩት በአዳራሾች መርሃ ግብሮች እየተዘጋጁ የቅዱስ ያሬድን የማሰብ የመዘከር ነገሮች ነበሩ። አሁን ደግሞ ሰፋ ብሎ ባሉት ማዕከላት በሙሉ ሰፊ መርሃ ግብሮች ተካሂደዋልና ይሄ ስናይ ሁሉም ሰው ስለ ቅዱስ ያሬድ እንዲያውቅ ያደርገዋልና አጥቢያ ቤተክርስቲያናት፣ ሰንበት ትምህርት ቤቶች እንደዚህ እያደረግን ከሄድን መጨረሻ ላይ ግንቦት የቅዱስ ያሬድ ወር የማይሆንበት ጊዜ የለም። ሙሉ ግንቦትን የቅዱስ ያሬድ ወር ብለን ቅዱስ ያሬድን የምንዘክርበት ይሆናል ማለት ነውና ቅዱስ ያሬድን እየዘከርን እያስተዋወቅን ስንመጣ ደግሞ አንደኛ ለሀገር ገጽታ ግንባታ ትልቅ አስተዋጽኦ አለው። አሁን የማይታወቀው ለምሳሌ የመስቀልን የልደትንና የጥምቀትን በዓል ስንወስድ አብዛኛው ዝግጅት ያለው በቅዱስ ያሬድ ዜማ ነው። ኦልሞስት ከ90% በላይ ያለውን ዝግጅት ስንመለከት የቅዱስ ያሬድ ዜማ ነውና ከኢትዮጵያ ውጭ ያሉት ነጮች ደግሞ ወደ ኢትዮጵያ ሲመጡ የሚመለከቱት ይሄን ነገር ነው የሚመለከቱትና ለሀገር ገጽታ ግንባታ ቅዱስ ያሬድ እንዳደረገ ግን እንትኑ አይታወቅም። የውጭ ምንዛሪ ራሱ ለሀገር ከማስገባት አንፃር ለምን ለልደት ላሊበላ ላይ ያንን ለመመልከት ይመጣሉ። መስቀል አደባባይ ላይ የደመራውን በዓል ለማየት ይመጣሉ። ጥምቀት ላይ ጎንደር ይሄዳሉ። ይሄ ሲሆን አገራችንም የውጭ ምንዛሪ ታገኛለች። ይሄ ይታወቃል። ግን በቅዱስ ያሬድ ምክንያት ነው ወይ ይሄ የተገኘው የሚለውን ነገር ግን ብዙዎቹ አይረዱትም። ስለዚህ አሁንም ቅዱስ ያሬድን በየቦታው እየዘከር ነው ስንመጣ አንደኛ እኛ ኢትዮጵያውያን ቅዱስ ያሬድን እንድናውቀው ያደርገናል። እንዴ ማን ነው ያሬድ ነው ወይ ኢትዮጵያውያን በሙሉ ማለት ነው። ከዛ ከራሳችን አልፈን ደግሞ ለሚቀጥሉትም ለሌሎችም ከኢትዮጵያ ውጭ ላሉትም ሰዎች ደግሞ ቅዱስ ያሬድን እናስተዋውቃለንና እንዲህ አይነት ዝክረ ቅዱስ ያሬድ እንደው በአዲስ አበባም በአገር ውስጥም በውጭም ያሉ ኢትዮጵያውያን በሙሉ ቅዱስ ያሬድን ሊዘክሩትና ይሄ አይነት ቅዱስ ያሬድ መርሃ ግብር እየሰፋ መሄድ አለበት እላለሁ። ማለት እኔ እውነት ለመናገር ሁሉ ጊዜ እንደማደርገው ጥናቴን አቅርቤ መውረዴን ነው የማውቀው።
ከዛ ውጪ የተወሰኑ ስራዎችን እንደ እግዚአብሔር ፈቃድ እንደ ቅዱስ ያሬድ ቤተክርስቲያን እንዳደገ ልጅ የምችለውን ያህል እሰራለሁ። ከዛ በኋላ አንደኛው ስራ ሲያልቅ ወደ የሚቀጥለው ሄዳለሁ። ስልጠናም ከሆነ እንደዛም እና እኔ ያው እግዚአብሔር እና ቅዱስ ያሬድ ናቸው የሚቆጥሩት እንጂ ከዛ ውጪ ሰዎች የኔን ስራ በዚህ ልክ ይመለከቱታል እውነት ለመናገር ብዬ አላስብም። እና በጣም ይከብዳል። በእለቱ እኔ ጨርሼ ስወርድ ጭራሽ አልጠበቅኩትም እና በጣም ስሜቱ በጣም ከባድ ነው። በምን አይነት ቃላት እንደምገልጸው አልችልም። እና የማህበረ ቅዱሳን የመዝሙርና የኪነ ጥበባት ማዕከል ይሄንን አስቡ፣ በእውነት እንደዚህ ለፍተሃል ደክመሃል ብሎ ይሄንን ስጦታ ሲሰጡኝ እነሱን ለማመስገን በጣም 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 ቃላት ያጥረኛልና እግዚአብሔር ያክብርልኝ ነው የምለው። በእውነት ይሄ ትልቅ ስንቅ ነው። በእርግጥ የምናገለግለው ከእግዚአብሔር በረከት ከቅዱስ ያሬድ በረከት ለማግኘት ነው፣ ከቅዱሳን በረከት ለማግኘት ነው እንጂ ከሰዎች እንዲህ አይነት ነገር አስበን አይደለም። ግን እንዲህ አይነት ነገሮች ደግሞ ሰዎች ሲመለከቱልሽ ስራሽን የበለጠ እንድትበረቺ የበለጠ እንድትተጊ ያደርግሻልና መዝሙርና ስነ ጥበባት ማዕከሉን ማህበረ ቅዱሳንንም ጭምር ጽሕፈት ቤቱንም ጭምር እግዚአብሔር ያክብርልኝ ነው የምለው። እግዚአብሔር ይስጥልኝ ነው የምለው። ጸጋ ነሣኢነ ወሕይወተ ረከብነ በኃይለ ጸሎቱ ለያሬድ አቡነ። ጥበብ በምርምርና በእውቀት ስትደገፍ ያላትን ጥልቅ ታሪክና ዘመን ተሻጋሪነት ከምሁራኗ አንደበት ሰምተናል። ታዲያ ይህ ታሪክ በወረቀት ላይ ብቻ የቀረ አይደለም። ዛሬም ድረስ በነፍስና በስጋ ሕያው ሆኖ የሚንቀሳቀስ ትውልድን የሚያለመልም እንጂ። አሁን ደግሞ የያሬዳዊ ዜማን ረቂቅ ውበት፣ የጸናጽሉንና የከበሮውን ምት እንዲሁም የቃላቱን ምስጢር ወደምንረዳበት አስደናቂው የወረብ ትዕይንት እንሸጋገራለን። አብራችሁን ቆዩ። ጸጋ
ጸጋ ጸጋ ንስአ
ጸጋ ጸጋ
በቅዱስ ያሬድ ሕይወት ዙሪያ ነው እና ታሪኩን በተደጋጋሚ እንማረዋለን። ታሪኩ ይነገረናል። አሁን እሱ ላይ አይደለም የማተኩረውና በቅዱስ ያሬድ ታሪክ ዙሪያ አሻሚ ነገሮች አሉ። በተወለደበት ዓመተ ምሕረት በእናትና በአባቱ ስም ቅዱስ ያሬድ አረፈ ወይ ተሰወረ፣ አገባ ወይስ መነኮሰ፣ እንደዚህ የሚሉ በጣም በርካታ አሻሚ ነገሮች ስላሉ በእነሱ ዙሪያ የተወሰኑትን ብቻ አጠር አድርጌ ለማቅረብ እሞክራለሁ። እግዚአብሔር አምላካችን ማስተዋሉን ጥበቡንና ሚስጥሩን ይግለጽልን። የጥናቱ ዓላማም በቅዱስ ያሬድ ታሪክ ዙሪያ ወጥ የሆነ ነገር እንዲኖር ነው። ምናልባት የጥናቱ ወሰን በብራና የታተሙ ገድለ ያሬድ፣ መልክአ ያሬድ መካከል ስላለው አንድነትና ልዩነት፣ የአባትና የእናቱን ስም፣ ቅዱስ ያሬድ በሕግ በትዳር ተወስኖ ይኖር ነበር፣ መነኩሴ ነበር ወይስ ድንግል መናኝ ነበር? ጥናቱን ለማካሄድ የተለያየ ቦታዎች የቅዱስ ያሬድ በኪደተ እግሩ ያስተማረባቸውን ቦታዎች ዞሬ ለማየት ሞክሬያለሁ። አክሱም፣ ዙራምባ፣ ቤተልሔም፣ ወገራ፣ የተሰወረበት ጸለምት፣ እንደዚሁም ሊቃውንተ ቤተ ክርስቲያንን የምስክር መምህራን የምናውቃቸውን ከአክሱም ጽዮን ጀምሮ እነ ሊቀ ሊቃውንት ዕዝራ፣ እነ ሊቀ ምሁራን ይትባረክ ካሴን፣ መጋቢ ብርሃናት ምስክር መምህራንና አዲስ አበባ ያሉትንም በርካታ ሊቃውንት የድጓ የዝማሬ መዋሲት መምህራንን ለመጠየቅ ሞክሬያለሁ። በርካታ መጽሐፍቶችን ለማየት ሞክሬያለሁ። እንደው እንድትረዱት ያህል ነውና በብራና የታተሙ ገድለ ያሬድ መካከል ስላለው አንድነትና ልዩነት ስንመለከት እንግዲህ በቅዱስ ያሬድ ታሪክ ዙሪያ መጀመሪያ የተጻፈው ሐይቅ እስጢፋኖስ ቤተክርስቲያን የሚገኝ ድርሳነ ወገድል ዘቅዱስ ያሬድ ነው። ይህ በ16ኛው መቶ ክፍለ ዘመን የተጻፈና በብራና ሲሆን በማይክሮፊልም
ከ179 እስከ 189 ሀ የሚገኝ ነው። ይሄ ገድለ ያሬድ በዕለትና በወራት አልተከፋፈለም። አብሮ የታተመ መልክም የለውም። ሁለተኛው በእንግሊዝ ሀገር ለንደን የሚገኝ ገድለ ያሬድ ነው። እሱም በ17ኛው መቶ ክፍለ ዘመን የታተመ ሲሆን በብሪቲሽ ላይብረሪ ኦአር 12860 በሚል መለያ ቁጥር የሚገኝ ነው። ሶስተኛው ገድለ ያሬድ በ18ኛው መቶ ክፍለ ዘመን በብራና በግዕዝ ቋንቋ የተጻፈ ሲሆን ይሄ በሰሜን ወሎ ላስታ ወረዳ ዘመዳ ማርያም የሚገኝ ነው። ጸሐፊው ወልደ ዮሐንስ ናቸው። አብሮ የታተመ መልክ የለውም። አራተኛው በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም የሚገኝ ገድለ ያሬድ ሲሆን በርዕሰ አድባራት አክሱም ጽዮን ማርያም ጽላት ቤት ውስጥ የተቀመጠ በብራና የተጻፈ ነው። መልካ ያሬድን ይዟል። የጻፉት አባ ገብረ ስላሴ ናቸው። እዚህ ጋር ምናልባት አንድ ነገር እንትን እንደትሉት ጥንታዊ ስርዓተ ማህሌት ዘአቡነ ያሬድ ሊቅ በሚለው መጽሐፋቸው መሪጌታ ልሳነ ወርቅ ገብረ ጊዮርጊስ እንደሚናገሩት ጥንት አክሱም መጠሪያ ስሟ ገበዛ አክሱም ይባል ነበር ይላሉ። ገበዛ አክሱም ተብላ ስትጠራ ነበር እና ካህናቷም ገበዛ አክሱም ይባሉ እንደነበረ ያስረዳሉና ይሄንን ማየት ያስፈለገን ለምንድን ነው? ቅድም መጀመሪያ እንደነገርኳችሁ የመጀመሪያው የሐይቅ እስጢፋኖስና ሶስተኛው የእንግሊዝ ሀገሩን አላየሁትም። የሐይቅ እስጢፋኖስና ዘመዳ ለማርያም የሚገኙት ሁለቱ ገድለ ያሬድ ላይና አሁን አክሱም ያለው ገድለ ያሬድ ላይ ስንመለከት ለምሳሌ በሁለቱ በሐይቅ እስጢፋኖስና ዘመዳ ለማርያም ላይ ኑኬ ኩልኩሙ ሕዝበ ክርስቲያን ደቂቀ ጽዮን በአጥባተ መራት ሕጹናን ሲል የአክሱም ጽዮኑ ቅጂ ግን ገበዛ አክሱም ብሎ አስገብቷል። አሁን እዚህ ጋር እንደምታዩት ሙኬ ደቂቀ ጽዮን ይልና ገበዛ አክሱም የሚል ስርዋጽ አስገብቷል። እነዛ የላቸውም። ይሄ ስርዋጽ መግባቱን እናያለን። ወይሊተ አለሊተ ሰርጓ ለቤተ ክርስቲያን ለገበዛ አክሱም የሚሉ ነገሮች የአክሱሙ ላይ ገብቶ እንመለከታለንና ከዚህ በኋላ የተጻፉትን ስንመለከት ይሄ በአራተኛው ፈረንሳይ ፓሪስ የሚገኝ ገድለ ያሬድ ሲሆን በዲያባዲ 227 ላይ የሚገኝ ነው። እዚህ ጋር ያያዝኩት ካታሎጉን ነው። አሁን ካርሎ ኮንቲ ሮሲኒ ደግሞ ገድለ ያሬድን በ1904 መጀመሪያ ጀርመን ላይ በኋላ ደግሞ ቤልጂክ በ1955 አሳትሞታልና አሁን የካርሎ ኮንቲ ሮሲኒን ገድለ ያሬድ ሳየው ከአክሱም ጽዮኑ ጋር የአንድ ፊደል ልዩነት የለው፣ ተመሳሳይ ናቸው። ፕሮፌሰር ጌታቸው ኃይሌ ደግሞ ምን ይላሉ? እሳቸው እንዳነበቡት ካርሎ ኮንቲ ሮሲኒ ፓሪሱን ቅጂ ገልብጦ ያሳተመው ከፓሪሱ ላይ ነው የወሰደው ይላሉ። ያ ማለት የፓሪሱ ቅጂ ከማን የተወሰደው ማለት ነው? ከአክሱም እንደተወሰደ ያረጋግጥልናል ማለት ነው። ከአክሱም እንደተወረደ ያረጋግጥልናል። እና ሌላው በአዲስ አበባ ታዕካ ነገስት ባታ ለማርያም የሚገኝ ገድለ ያሬድ ሲሆን የጻፉት ገብረ ስላሴ ነው። ይሄ መልካ ያሬድን ይዟል። ይሄ ሙሉ በሙሉ ከአክሱም የተገለበጠ መሆኑን አረጋግጫለሁ። ምንም ልዩነት የላቸውም። ሌላው መልካ ያሬድ ላይ ስንመለከት የአክሱም ጽዮኑና የካርሎ ኮንቲ ሮሲኒ ቅጂ ተመሳሳይ ነው። ስለዚህ የመጀመሪያው መልካ ያሬድ የአክሱም ጽዮን ቅጂ ነው። ሰላም ለዝክረ ስምከ ብሎ ሰላም ለቆምከ ብሎ ለሰላም ለህላዊ ስጋከ ብሎ ነው የሚጨርሰው። አሁን ሌሎቹ ላይ ስናይ ሰላም ለጸአተ ነፍስከ፣ ሰላም ለመቃብሪከ፣ ሰላም ለጸአትከ የሚሉ በሌሎቹ ላይ ገብቶ እናገኛለን። በግራዝማች መንግስቱም በመጋቢያ ያላፉ ሄኖክ ወልደ ሚካኤልም በእነዚህ በሁሉም ላይ እንመለከታለን። አሁን እዚህ ጋር እንደማሳያችሁ የአክሱም ጽዮኑ ቅጂ፣ የካርሎ ኮንቲ ሮሲኒ ቅጂ፣ የባታ ለማርያም ቅጂ፣ የግራዝማችና መላከ ሰባት ኤርሚያስ ወልደዩስና መምህር ገብረአብ እነዚህ ናቸው አጠቃላይና እዚህ ጋር ራይት ያደረኩት ተመሳሳይ ናቸው ማለት ምንም ልዩነት የላቸው። ሌሎቹንም መልኮች ስታዩ በሙሉ ተመሳሳይ ነው። አሁን መጨረሻ ላይ የአክሱምና የካርሎ ኮንቲ ሮሲኒ ቅጂ ሰላም ለጸአተከ፣ ሰላም ለመቃብሪከ፣ ሰላም ለጸአትከ የሚል የላቸው። ሌሎቹ ስርዋጽ ነው ያስገቡት። ገብቷችኋል? አሁን ቅዱስ ያሬድ አረፈ ምናምን የሚለው ጸሐፊያን የሚጽፉት ሌሎቹን መልካ ያሬድ አግኝተው ከዛ ላይ ተነስተው ነው የጻፉትና የመጀመሪያዎቹ የብራና ቅጂ ላይ ግን ይህንን ነገር አናገኘው። ሌላው በቅዱስ ያሬድ ታሪክ ላይ አሻሚነት የሚታይባቸው እነዚህን መነሻ አድርገን ስንመለከት ያው የመጀመሪያው ቀደም እንዳልኳችሁ ዋናው ምክንያት ምንድነው? ቅዱስ ያሬድ የኖረው በ6ኛው መቶ ክፍለ ዘመን ነው። የመጀመሪያው ቀደም ያሳየዋችሁ ገድለ ያሬድ በ16ኛው መቶ ክፍለ ዘመን የተጻፈውና የ1000 ዓመት ልዩነት አለ። ያ አንድ ችግር ነው። ሌላው ቅዱስ ያሬድ የተሰወረባት መካነ ምስዋር ተብላ የምትጠራው ቦታ ከ700 ዓመታት በላይ ተሰውሮ ቆይቷል። ለሰዎች ሳይገለጽ ተሰውሮ ቆይቷል። ሌላው በመጽሐፈ ድጓው መግቢያ ላይ ምን የሚል ቃል እናገኛለን? ቅዱስ ያሬድ ሞተም ተሰወረም የሚል አሻሚ ቃል ይገኛል።
ሌላው በመጽሐፈ ገድሉና በመጽሐፈ ስንክሳሩ ላይ የአባቱና የእናቱ ስም ተጠቅሶ አይገኝም። ስለዚህ ጸሐፊያን ራሳቸው ካገኙበት ቦታ በመጻፋቸው ክፍተቱን ሊፈጥር ችሏል ማለት ነው። እና የመጀመሪያው የአባትና የእናቱን ስም ስንመለከት በአባትና በእናቱ ስም ላይ ውዝግብ እንደነበረ የሚያስረዳን በዛሬቱ ኢትዮጵያ ጋዜጣ ሚያዝያ 11 1978 የወጣ ጽሑፍ አለ። ይስሐቅ ወይስ እንበረም ይላል እና የዚህ ጽሑፍ አቅራቢ ጥያቄውን ሊያነሳ የቻለው በቅርቡ የሚታወቀው በያሬዳዊ ትምህርት ቤት ከፍተኛ እውቀት አላቸው ተብሎ ተመስክሮላቸው ታሪክ ተረካቢ የሆኑት አዲሱን ትውልድ እንዲያስተምሩ በአንድ ትምህርት ቤት ጊዜ ተሰጥቷቸው በማስተማር ላይ የሚገኙ ሁለት የሙዚቃ መምህራን በፈጠሩት አለመግባባት ምክንያት ነው። ሁኔታው ባጭሩ ለሚመለከተው ይህን ይመስላል። የሚሰጡት ትምህርት በአብዛኛው መልኩ አንድ ሆኖ ሳለ በአንደኛው በኩል የያሬድ አባት ይስሐቅ ወይም አብዩድ ነው ሲሉ፣ በሌላ በኩል ደግሞ እንበረም ወይም አዳም ነው ይላሉ እና እባካችሁ ትክክለኛ ስሙን የምታውቁ ሰዎች ገላግሉን፣ አስታርቁን ብለው የጻፉት ጽሑፍ ነው እና ይሄ ውዝግብ እንግዲህ አሁንም ድረስ ደርሷል ማለት ነው። ስለዚህ የአባቱ ስም እንበረም ብለው የጻፉ አሉ፣ አዳም ብለው ይጻፋሉ፣ ይስሐቅ ወይም አብዩድ ብለው ይጻፋሉ፣ ገማልያል ወይም ገማይል ብለው ይጻፋሉ፣ ዮስጦስ ብለው የጻፋሉ። ስለዚህ የተለያየ መጽሐፍ ላይ ስታነቡ ወይም የተለያዩ አባቶች በሚዲያ ላይ ኢንተርቪው ሲደረግላቸው የተለያየ ስም ነው የሚጠቅሱትና እነሱ ሪፈር ካደረጉት መጽሐፍ በመነሳት ነውና እንበረም የሚለውን ስንመለከት የቅዱስ ያሬድ አባት እንበረም መሆኑ የተጻፈው በገድለ ተክለ ሃይማኖት ላይ ነው እና ገድለ ተክለ ሃይማኖት ላይ ምን ይላል? ከዚያ በኋላ አባ ሰላማ ተመልሶ ወደ ኢትዮጵያ መጣ። ጌታችንም ኢየሱስ ክርስቶስ ባረገበት በ365 ዘመን ይልና ደጋጎቹ ነገስታት አብርሃና አጽብሃ በነገሱበት ዘመን ይላል። ደጋጎቹ ነገስታት አብርሃና አጽብሃ በነገሱበት ዘመን ህዝበ ቀድስ ካህን ያሬድንና ንግስት ሕዝባን ወለደ ይላል እና ህዝበ ቀድስ የተባለው እንበረም ነው። ስለዚህ እንበረም ያሬድ አባት ነው ብለው ከዚህ ከገድለ ተክለ ሃይማኖት ላይ ወስደው አባቱ እንበረም ነው ይላሉ። ሌላው አባቱ አዳም ነው ብለው ደግሞ የጻፉት በቅዱስ ያሬድ ገድል ላይ መጨረሻው ላይ ምን የሚል ቃል እናገኛለን? ቅዱስ ያሬድ እግዚአብሔር አምላኩም እንዲህ አለው፣ መታሰቢያዬን የጌዲዮንን መታሰቢያ የአባቴን የአዳም መታሰቢያ ለሚያደርግ እንግዲህ ዋጋው ምንድን ነው የሚል ሲሆን የአባቴ የአዳም መታሰቢያ ስለሚል ወላጅ አባቱ አዳም ነው ብለው ይናገራሉ። ይሄኛው ብዙ ጊዜ አይደለም የሚሉት ቅዱስ ያሬድ ማን ነው አዳም ሲል የመጀመሪያውን አዳም መግለጹ ነው እንጂ ወላጅ አባቱ አይደለም ብለው አንዳንዶቹ ይናገራሉና በገድል ታሪክ ላይ ደግሞ ስናይ የወላጅ ስም የሚጻፈው መጀመሪያ በገድሉ መጀመሪያ እንጂ በገድሉ መጨረሻ ላይ አይጻፍም። ግን ሌላው ደግሞ የሚያሳምነን ምንድነው? የመጀመሪያው ቅድም እንዳልኳችሁ የ16ኛው መቶ ክፍለ ዘመን ገድለ ያሬድ ላይ ስናይ ምንድነው የሚለው? ቅዱስ ጌዲዮን ፈጣሪውን እግዚአብሔርን እንዲህ አለው፣ መታሰቢያዬን የያሬድን ካህን መታሰቢያ የሁላችንም አባት የአዳምን መታሰቢያ ነው የሚለው የመጀመሪያው ማለት ነው። ስለዚህ በኋላ ሲገለበጥ የመጣ ልዩነት እንደሆነ እንመለከታለን። ሌላው ይስሐቅ ሌላ ስሙ አብዩድ ወይም ይስሐቅ ብለው የጻፉ ናቸው። ይህም በርካታ መጽሐፍት ላይ የምታገኙት ነው እና ቅዱስ ያሬድ ይስሐቅ ወይም አብዩድ ብለው በመጀመሪያ የጻፉት ሊቀ ጠበብት አክሊለ ብርሃን ወልደ ቂርቆስ የቅዱስ ያሬድ ዜማና የታሪክ ምልክቶች ሲሆን እሳቸውን ዋቢ በማድረግ ብዙዎቹ ጽፈዋል። አባቱን አዳም የሚሉት ይስሐቅ የመጀመሪያ መምህሩ ነው ብለው ይጻፋሉ። ወንድሙ ሊጠይቀው ሄዷል፣ ካህናቱ ሊጠይቀው ሄዷል። እዛ ቦታ ላይ ወንድሙም ካህናቱም ሲጠይቁት ስለ ልጆቹ ስለ ቤተሰቦቹ የተናገረው ነገር እንደሌለ የጠየቀው ነገር እንደሌለ እንመለከታለን እና ቅዱስ ያሬድ ከዘጠኙ ቅዱሳን ጋር አብሮ የኖረ ነው። በተለይም ከአቡነ አረጋዊ ከነ አባ ጴንጤሊዮን ጋር ቤተ ቀጢን ሆኖ ከነሱ ጋር ይማር እንደነበረ እናያለን እና ሊቃውንት እንደሚነግሩን የብሕትውናንም ሕይወት አብሮት ከነሱ እንደተማረ እንመለከታለን ማለት ነው። ሌላው ቅዱስ ያሬድ ታዲያ ካላገባ አግብቷል ካማነል ከሆነ መነኩሴ ነበር ወይንስ ድንግል መናኝ ነበር የሚል ጥያቄ ይነሳልና በተለይ በመጽሐፈ ገድሉ ላይ ምን ይላል? የቤሎ ያሬድ ካህን እድገኒ እሁር ወኩን መነኮሴ ይላል። በቃ ተወኝ፣ ካህን ያሬድም እንዲህ አለው፣ ሄጄ መነኩሴ እንደሆን ተወኝ ነው ያለው ንጉሱን። በቃ ልመንኩስ ልሂድ ነው ያለው እና ከዚህ ታሪክ ስንረዳ ቅዱስ ያሬድ ለመመነን ሳይሆን ለመመንኮስ ደብረ ሐዊ እንደሄደ እንመለከታለን በዚህ ታሪክ አነጋገር።
ሰርገው ሀብለ ሥላሴ ደግሞ በኢትዮጵያ ታሪክ መጽሐፋቸው ላይ ምንኩስና ወደ ኢትዮጵያ ያስገቡ 9 ቅዱሳን ናቸው። በተለይ በዚህ በኩል አብይ አስተዋጽኦ ያደረጉት አቡነ አረጋዊ እንደሆኑ ይታመናል። እርሳቸው በምንኩስና ታሪክ የመጀመሪያ አባት ናቸው። ደብረ ዳሞ ምንኩስና የጀመሩበት እንደሆነ ይታመናል። ብዙዎቹ የኢትዮጵያ ታላላቅ መነኮሳት ቢያንስ ቆብ ወይም አስኬማ የሚጭኑት የሚቀበሉት እዚያ ነው። ለምሳሌ በ13ኛው መቶ ምዕት አቡነ ኢየሱስ ሞዓና አቡነ ተክለ ሃይማኖት ዘደብረ ሊባኖስ ሥርዓተ ምንኩስናን የተቀበሉት እዛ እንደሆነ ይናገራሉ። እና እንግዲህ በቅዱስ ያሬድ አሁን እንግዲህ ቀደም እንዳልኳችሁ ገድሉ ላይ ለመንኩስ ነው ያለው። የሄደው ወዴት ነው? ወደ ደብረ ሐዊ ነው። ቤተክርስቲያናችን ደግሞ ስናየው በዛ ጊዜ ምንኩስና ይሰጥ የነበረው የት ነው? በደብረ ዳሞ በአባ ጴንጠሌዮንና በአባ ገሪማ ገዳም ነው። ቅዱስ ያሬድ በተለይ ከአቡነ አረጋዊ ጋር አብሮ የኖረ ነው። እሱ ለመነን ባለበት ሰዓት እሳቸው ተሰውረዋል። ዘሚካኤል ተተክቷል። አሁን ቅዱስ ያሬድ ለመንኩስ ቢል ኖሮ የት ነበር ሊሄድ የሚገባው? ወይ ደብረ ዳሞ ወይ አባ ጴንጠሌዮን ገዳም ወይ አባ ገሪማ ገዳም ነው መሆን ያለበት እንጂ ወደ ደብረ ሐዊ መሆን የለበትም ማለት ነው። ለምን ደብረ ሐዊ ከሄደ ደግሞ እዛ ምንኩስና ይሰጥ ነበር ማለት ነው። ደብረ ሐዊ ምንኩስና ይሰጣል የሚል ታሪክ በምንም አናገኝም። እዛ ደግሞ ምንኩስና የሚሰጡ አባት መኖር ነበረባቸው ማለት ነውና እዛም ምንኩስና ይሰጣሉ የሚል አባት እንደነበረ የምናገኘው ታሪክ የለም። ስለዚህ ቅዱስ ያሬድ የሄደው ለምንድን ነው? ለመመነን ሳይሆን ለመመንኮስ ሳይሆን ለመመነን እንደሄደ እናገኛለን። ለመመንኮስ ደግሞ ቢሄድ የተደረገውን ሀዘን ስናይ ንጉሱ ገብረ መስቀል በጦር ከወጋ በኋላ በጣም አዘነ። ወዮልኝ ወዮቱ አለብኝ እያለ በጣም እንዳዘነ እንመለከታለን። ለምን? ቅዱስ ያሬድ ስለማይመለስ ማለት ነው። ስለማይመለስ ሀዘን ተደረገ። የአክሱም ሊቃውንትና ካህናት በሙሉ ተከዜ ድረስ ሸኙት ይላል እና ይሄ ለመመነን ሄደው ለመመንኮስ ቢሄድ ኖሮ ግን ይሄ ሁሉ ሀዘን አይደረግም። ምንኩስናውን ተቀብሎ ሲመለስ አገልግሎቱን ስለሚቀጥል ማለት ነው። ሌላው ቅዱስ ያሬድ ለመመነን እንደሄደ ከዚህ እንመለከታለን ማለት ነው። እና ታዲያ ቅዱስ ያሬድ ከመነነ ምንኩስናን መቼ ነው የተቀበለው ስንል እዛው ገድሉ ላይ ደግ የተመረጠ ገናና ካህን የከበረ ቅዱስ ያሬድ ይኸውም የመድኃኒታችን የኢየሱስ ክርስቶስ ሥጋውን ደሙን ቅዱስ ቁርባን ይቀበል ዘንድ በወደደ ጊዜ በብርሃን ሰረገላ ይሄዳል። ወደ አክሱምም ወደ ሌሎች ቦታዎችም ወደ አንዲትም ሰማያዊት ወደምትሆን ጽራሪያም ወደምትባል የቅድስት ጽዮን ማርያም ቤተ መቅደስ ንጉሥ ገብረ መስቀል ወደ አሰሯት ወደ ደብረ ዳሞም ይደርሳል። ወደ ማደሪያውም ወደ ሰሜን ገዳም በሰረገላ ብርሃን ይመላለሳልና ይላል እና እንግዲህ ቅዱስ ያሬድ ያው 10ኛው የብቃት ደረጃ ላይ ነጽሮተ ስልድውስ ቅዱስ ስለደረሰ ደብረ ዳሞም አክሱምም ስለሚሄድ በዛ ጊዜ ምንኩስናን እንደተቀበለ እናገኛለን። እና በተለይም ገድሉ ላይ ምን ይላል? ያም የሚመራኝ ሰው እንዲህ አለኝ፣ ይህም የሚታየው የተኛ ሰው ከፍ ያለ የተመረጠ የተከበረ አስኬማ የለበሰ መነኩሴ ሰማዕት ታጋሽ ቅዱስ ያሬድ ነው ይላል። እና ቅዱስ ያሬድ አረፈ ወይስ ተሰወረ የሚለውን አይተን እንጨርሰዋለን። ከአሻሚነት ከሚመለከታቸው አንዱ ይሄ ነውና ቅድም እንዳልኳችሁ በመጽሐፈ ድጓው መግቢያ ላይ ምን ይላል? በሕይወታቸው ልዑላን እንዳገለገሉት እንደ ሄኖክና እንደ ኤልያስ እግዚአብሔር ከሞት ሰወረው የሚሉም አሉ። ከሰሜን ተራሮች በአንዱ ዋሻ አረፈ በዚያም ተቀበረም የሚሉ አሉ ይላል እና መጽሐፈ ገድሉንና መጽሐፈ ስንክሳሩንም ስንመለከት አሁንም ወደ ኋላ ነው የሚሄደው እና የመጀመሪያው የሐይቅ እስጢፋኖስ ገዳም የሚገኘው ገድለ ቅዱሳን ላይ የታተመው ምን ይላል? ፈጸመ ገድሎ በምድረ ሰሜን ወሀሎ ሥጋሁ ይላል። ተመልከቱ፣ ፈጸመ ገድሎ በምድረ ሰሜን ወሀሎ ሥጋሁ ሲል የሐይቅ እስጢፋኖስና ይሄ ሲል ከዛ በኋላ ግን ቅድም እንዳልኳችሁ አክሱም ላይ የሚገኘው የካርሎ ኮንሲሮሲኒ የታካ ነገስቱ የግራዝማቹ በሙሉ ስናይ ወአረፈ የሚል ስርዋጽ አስገብተዋል። የመጀመሪያው ላይ የለም፣ በኋላ ላይ ግን ወአረፈ የሚል ስርዋጽ ገብቶ እንመለከታለን እና ይሄ የሚያሳየን እንግዲህ ጥንት በተጻፈው በመጀመሪያው ገድሉ ላይ አረፈ የሚል ቃል እንደሌለ እናያለን። መጽሐፈ ስንክሳሩ ላይም ስናይ ወበዛቲ ዕለት አረፈ ያሬድ አምሳሊሆሙ ለመላእክት ይላል እና በተለይም ደግሞ መጨረሻ ላይ ከዚህ በኋላ ወደ ሰሜን ገዳም ሄዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖረ። ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ስለሰጠው በዚያም አረፈ። እስከ ዛሬ መቃብሩ አይታወቅም ይላል
እንግዲህ የሐይቅ እስጢፋኖስና የናኩቶ ለአብ የብራና ስንክሳር እስከ ዛሬ መቃብሩ አይታወቅም ሲል የትንሣኤ ዘጉባኤው ላይ ግን ይህንን አውጥቶት እናያለን። ሌላው ግንቦት 19 ላይ ያለው መጽሐፈ ስንክሳር ላይ ደግሞ የወለቃው ቅዱስ ዮሴፍን ታሪክ ሲነግረን በዚያም የትግራይ አውራጃዎች ሁሉ ዞረ፣ ወደ ሰሜን ምድርም ተሻገረ፣ ከያሬድ መቃብር ገባ፣ በደጆቹም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ ይላል። እንግዲህ ከያሬድ መቃብር ገባ ካለ ያሬድ ተቀብሯል ለማለት ነው። ሊቀ ሕሩያን በላይ መኮንን እሴተ ትሩፋት ያሬድ ወትምህርተ ቃሉ በሚል መጽሐፋቸው 2006 ባሳተሙት መጽሐፍ ላይ ያሬድ ሞቶ ተቀብሯል የሚል ድምዳሜ ላይ ነው የሚደርሱት እና ለዚህ እንደመነሻ የሚያቀርቡት በመጽሐፈ ገድሉ ላይ መጨረሻ ላይ ከዚያም ታላቅ ካህን የቅዱስ ያሬድን መቃብር አገኘ ዘንድ በፍጹም ተጋው፣ በሰሜን ጫካ ውስጥ ዞርኩ፣ ተንከራተትኩ፣ አላገኘሁትም። ነገር ግን ሁለት ወንድማማቾች ጓደኛሞችን መነኮሳትን አገኘኋቸው። የታላቁ ካህን የያሬድ መቃብር እንዳገኙትም ነገሩኝ። ይህ የሚሉ በተአምሩ ስማቸው ያልተጠቀሰ ለቅዱስ ያሬድ ትልቅ ፍቅር የነበራቸው ከመቃብሩ ለመጎብኘት የጓጉ አንድ መንፈሳዊ አባት ናቸው ይላሉና ይህን ከተአምር 2 ላይ ቆርጠው አውጥተው ስለጻፉት ይህንን ያነበበ ሰው አዎ ቅዱስ ያሬድ ሞቶ ተቀብሯል ወደሚል ድምዳሜ እንድንደርስ ያደርገናል። ግን ተአምር 2ን ሙሉውን ስናነበው ግን እንዳውም የቅዱስ ያሬድን መሰወር ያረጋግጥልናል። ከዚህ በኋላ ይመረኝ የነበረው ሰው 9 የጻድቃን በድኖች ወዳለበት አደረሰኝ፣ ልብሳቸውም እንደ በረዶ ነጭ ነው ይላል። ከዛ 3ኛ ደግሞ ሲመጣ ዳግመኛ ከፍ ባለ መንበር ያለ ታቦት ወዳለበት አደረሰኝ፣ ከዚያም መስቀል አለ ይላል። ይሄ የሚያሳየን እዛ ቦታ ስትሄዱ ምናልባት ስለጠፋ እንጂ በፎቶ አሳያችሁ ነበር። ዋሻው ጋር ስትሄዱ የቅዱስ ያሬድ ዋሻ 3 መግቢያ በሮች ናቸው ያሉት። አንደኛው አጽመ ቅዱሳን ያረፈበት አለ፣ ሁለተኛው የቅዱስ ያሬድ የተሰወረበት ዋሻ አለ፣ ሶስተኛው ታቦት አለ የተባለበት አሁን የቅዱስ ያሬድና የክርስቶስ ሰምራ ታቦት ያለበት ቦታ ነውና ከዚህ የተነሳ ነው የቅዱስ ያሬድ መቃብር እያሉ የተናገሩት የተሰወረበትን ዋሻ እንደሆነ እናያለንና የገዳሙ ዕቃ ግምጃ ቤት ኃላፊ የሆኑት አባ ገብረ ኢየሱስ ኪዳንም ስጠይቃቸው ለሳቸው የ2 ቅዱሳን ዋሻ እንደተገለጸላቸው ሱባኤ ይዘው ሲገቡ ለሌሎቹ እስከ 10 ድረስ እንደተገለጸላቸው ነግረውኛል። እዛ ከጨላዳ ዝንጀሮ ከብቷቸውን የሚጠብቁትም ሲጠብቁ የያሬድን ዜማውንም እንደሚሰሙ ነግረውኛል። አባ ገብረ ሚካኤልም ለማጠን ሲደርሱ ገዳሙንም ይሄዱ የሚያጥኑት እንደሚሰሙ እናያለን እና እዛ ላይ ስታዩ ምናልባት መብራት ስለጠፋ ነው እንጂ ምን የሚል ጽሑፍ እናገኛለን? የአክሱም ተወላጅ ኢትዮጵያዊ ሊቅ ቅዱስ ያሬድ የተሰወረበትና የነኑም አጽመ ቅዱሳን ዋሻ ይህ ነው ይላል እና የቅዱስ ያሬድን መሰወር ይሄ ይነግረናል። ሌላው ያው ታዲያ አረፈ ለምን ተባለ ነው የመጨረሻችን ብዬ ልጨርስ። አረፈ ታዲያ ለምን ተባለ ስንል እንግዲህ አይረፈ ብዙ ትርጉም አለው። አንደኛ ከስጋ ድጋም እረፍት አደረገ ማለት ነው። ምንድነው መጽሐፈ ድጓውም አረፈት ነፍሴ ምጻባ ዘረከበኒ በፍኖት ይላል። በመንገድ በጉዜ ካጋጠመኝ ድካም ሰውነት ያረፈች ይላል። ስለዚህ የሰውነት ማረፍ እረፍት ይባላል። አንቀላፋ፣ አሸለበ፣ ሞተ ማለት ነው። ከዚህ ዓለም የከበሩ ቅዱሳን ሲጠሩ አረፉ ተብሎ ይጠራል። በዚያችም ቀን ታላቁ የከበረ ቅዱስ ሐዋርያ የትሩፋት መምህር የሆነ አባታችን ተክለ ሃይማኖት አረፈ እንደምንለው የምን ቅዱሳን ሞታቸው እረፍታቸው ስለሆነ ነው። ቅዱስ ያሬድም ይህን ሲገልጸው በመጽሐፈ መዋሲቱ ጻድቃን ግን አልሞትም ወደ አምላካቸው ሄዱ እንጂ ምክንያቱም በመንግስተ ሰማያት የወደዱትን ያደርግላቸዋል ይላል። ታሪኩ ብዙ ነው። የአባትና የእናቱ ስም አለ። ወሪዴ ሮሜ የሚሉት ነገሮች አሉ። ወደ ሮሜ ሄዷል እንዲህ የሚባሉ በጣም በርካታ ቅዱስ ያሬድ የቅኔ ጀማሪ አይደለም የሚሉ በርካታ የሚነገሩ ነገሮች አሉ። ለዛሬ ይህንን ያህል ካቀረብኩላችሁ ሌላውን ደግሞ ምናልባት አንድ መጽሐፍ አለ በቅርቡ ያወጣሁት ምድራዊ መልአክ ቅዱስ ያሬድ እዛ ላይ በሰፊው ልታገኙት ትችላላችሁ። ያው ሰዓት በጣም ስለሄደ እዚህ ላይ ያቆማለሁ። እግዚአብሔር ይስጥልኝ። ጸጋነሳይነ ወሕይወተ እክነ በኃይለ ጸሎቱ ለያሬዳውነ መምህር ታደሰ አለማየሁ በዕለቱ ካቀረቡት ጥናታዊ ጽሑፍ ባሻገር ከዚህ ቀደምም በቅዱስ ያሬድ ታሪክ ዜማና ስራዎች ዙሪያ ሁለንተናዊ አስተዋጽኦ በማድረግ ብርሃን ቅዱስ ያሬድና ምድራዊ መልአክ ቅዱስ ያሬድ በሚል ርዕስ ለጻፏቸው መጽሐፍትና የምርምር ጽሑፎችን ለሀገር ያበረከቱ ባለውለታ ናቸው። በመሆኑም ለዚህ ትልቅ አሻራቸውና ላበረከቱት አስተዋጽኦ የምስጋና የምስክር ወረቀትና ውብ የሆነውን የቅዱስ ያሬድን ስዕል በስጦታ መልክ አበርክቶላቸዋል።
ይሄ በጣም በጣም ከባድ ትልቅ አደራ ነው እና እንግዲህ እግዚአብሔር ብርታቱን ጉልበቱን ይስጠኝ ያስችለኝ እና ወደፊትም ደግሞ ከዚህ የተሻሉ ስራዎችን እንድሰራ እግዚአብሔር ይፍቀድልኝ። እናንተም በጸሎታችሁ አስቡኝ ነው የምለው። ቅዱስ ያሬድ ለአፍሪካም ሆነ ለዓለም ያበረከተው የዜማ የስነ ጽሑፍና የፍልስፍና ሀብት ዘመናትን ተሻግሮ ዛሬም ድረስ አዲስ ነው። የዚህ አይነቱ ዝግጅት ማክተም የጥበቡ ማክተም ሳይሆን ትውልዱ ቅርሱን በደንብ እንዲመረምርና እንዲጠብቅ ጥሪ የሚያስተላልፍበት አዲስ ምዕራፍ ነው። ውድ ተመልካቾቻችን የሆተ ጥበብ መርሃ ግብራችን ስለ ማንነታችንና ስለ ቀደምት አባቶቻችን ድንቅ ስራዎች የሚያሳየውን ጉዞ ይቀጥላል። ለዛሬ ያዘጋጀንላችሁ መርሃ ግብራችን ይህን ይመስላል። ከኛ ጋር ስለነበራችሁ ከልብ እያመሰገን የቅዱስ ያሬድ ረድኤትና በረከት በሁላችን ላይ ይደር። አሜን። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥት